እንግዲህ መርዙን ይዞታል ማለት ነው። መርዙን ባለፈውም ዝና መርዙን አግኝቶት መኪና ውስጥ ዝና መሆኑን አላወቀም ነበር። ከዛም በኋላ ግን እሱ መሆኑን ደርሶበት አውቆ ነበረ መርዙ። አረ ዛሬ ደግሞ መርዙ ስልክ እያወራ እየሄደ እያለ ዝና ከኋላ አንገቱን ይዞ ቀብ አድርጎታል ማለት ነው። እንግዲህ አሁን ላይ መርዙ ታግቷል። የሴቷ ሲገርም አሁንም ደግሞ መርዙን ደግሞ ቤት ውስጥ ቆልፎበት ሄዷል ማለት ነው። እሱ ግን አላወቀም። በጣም ነበር እየደነገጠው እና ከኋላ መጥቶ አንገቱን በሚይዘው ሰዓት እንግዲህ ዝና በጣም መርዙ በጣም ደንግጦ ነበረ። ይሄን ሁሉ ለምንድን ነው ያደረገው? እንግዲህ ኤፍራታን አፈቅራታለሁ ብሎ ስላለ ዝና ሰምቶ ይሄንን ልጅ እያሰቃየው ይገኛል ማለት ነው። እና መርዙ ዝናን ሲየው በጣም ነበር እየደነገጠው። ሲጀመርም እኮ አታመልጠኝም ብዬ ተናግሬ ነበር እያለ መርዙም ዝናም ለመርዙ እየነገረው ነበር። እና አሁን ቀጥ ብለ ቁጭ ትላለ ወይስ ቁጭ አትልም ብሎ ዝናም መርዙን ይነግረዋል። እሱም ቁጭ ባለው መሰረት ቀጥ ብሎ ቁጭ ልና ዝና እባክህ ምንም ነገር እንዳታደርገኝ እኔ አዲስ አፍቃሪ ነኝ እያለ መርዙ ዝናን ሲለምነው ነበረ። እናም አሁን ምንድን ነው የምትለኝ? ምን አድርግ ነው የምትለኝ? እያለ መርዙ ዝናን እየለመነው ነበር። አንተ ወደዛ ዝም በል፣ ምንም ነገር እንዳትናገረኝ፣ ምን መልስ እንዳትሰጠኝ፣ እዛው እየለመድክበት እዛው ደላሎች ላይ እዛው ተሞላፈጥ እያለ እንግዲህ ዝና መርዙን እየሰደበው ነበር። ቆይ ግን ዝና ልትገለኝ ነው? እኔ እኮ ያልጨረስኳቸው ብዙ ነገር አሉ፣ ብዙ ስራዎች አሉ እያለ መርዙም ዝናን እየለመነው ነበር ማለት ነው። እባክን ቢያንስ እንኳን እነሱ ልጨረስበት እያለ መርዙም በጣም ደንግጦ ይገለኛል ብሎ እየለመነው ነበር። እና ዝናም እኔ አልገልህም እያለ ሲለው ነበር። እኔ የት እንዳሉ አላቅም፣ ቤት ቀይረዋል እያሉ ሲባል ሰምቼ ነበር እያለ መርዙም ለዝና ይመልስለት ነበረ። እና ማን ነው ያለህ ብሎ ዝናም ይጠይቀዋል። መርዙም ዳጣ ነች ብሎ ይመልስለታል። ያቺ ዱርዬ አሁንም በህይወት አለች ማለት ነው ብሎ ዝናም ለመርዙ ይመልስለታል። ቆይ ስማ፣ ቤት ቀየሩም አልቀየሩም እኔ ቤት ትቀመጥና እንዳለ የደላላዎቹን ስልክ ፈልገህ መረጃዋን ታሰባስብልኛለህ እያለም ዝናም ለመርዙ ያስፈራራው ነበረ። መርዙም እኔ እኮ እባክህን አዲስ አፍቃሪ እኮ ነኝ እያለ መርዙም ዝናን ይለምነዋል። አንተ ፍቅር ምናምን አትበል ወደዛ እንዳላጠናግርህ እያለ ዝናም መርዙን እያስፈራራው ነበረ። እናም እሺ በቃ ብሎ እሱም ይደነግጥና እጁን ወደ ላይ ሰቅሎ ይለምነዋል። ቆይ ቅንድብህን ወደ ላይ ልስቀልልህ እንዴ? ዝም በል ብዬሃለሁ አይደል? እያለ ዝና መርዙን እያስፈራራው ነበረ። ይሄን ጊዜ መርዙን ብድግ ብሎ ሊሮጥና ሊያመልጥ ሲል ዝና እጁን ይይዝና ቀብ ያደርገዋል። ከዛም እንግዲህ አንገቱን አንቆ በጥልዣ እየደበደበው እና እያሰቃየው ይገኝ ነበረ። ከዛም ሸሚዙን ይዞ እየጎተተ ቀጥ በልና ና ወደ ቤት ሂድ ብሎ በካልቾ በጥፊ እየደበደበው ወደ ቤቱ ይዞት ሄዷል። ዝና መርዙን ማለት ነው። እንግዲህ እነ ኤፍራታ ያሉበትን ቦታ ትመራኛለህ ወይስ አትመራኝም በማለት መርዙን ዝና ሲያሰቃየው ይገኝ ነበረ። እንግዲህ አሁን ላይ ወደ ቤት ይዞት ቤት ውስጥ አስገብቶታል ማለት ነው። ሰላም ሰላም፣ ውድ የቻናል የቤተሰቦች ተከታታዮች እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ። ዛሬ ደግሞ ምሳሌ ድራማ በሚለው ክፍል 32 መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። እናም እንግዲህ መርዙ ዝና መርዙን ይዞት ወደ ክላሱ አስገብቶት የፍራሽ ላይ ይወረውረዋል ማለት ነው። መርዙ ግን በጣም ዝናን እየለመነው ነበረ። እባክህን እያለ ዝና ግን መስሚያው ጥጥ ሆኖ ሊሰማውም አልቻለም ነበረ።
መርዙ በጣም ደንግጦና ፈርቶ ነበር። ቤት ውስጥ ሲገባ የልጅቷን ዝና ከዚህ በፊት ይዞ ያገታትን ልጅ ያገኛት ነበረ መርዙ እና ለሷም ማስጠንቀቂያ ይነግራት ነበር። እባክህን ዝና ቢያንስ እንኳን ስልኬን ስጠኝ እያለ መርዙ ሲለምነው ነበረ። ዝና ግን ሊሰጠውና ሊሰማውም አልቻለም ነበረ። ጥሎት ነው የሄደው። ያው መርዙ እንግዲህ ዝና ቤቱ ውስጥ አስገድዶ አግቶታል ማለት ነው። መርዙ በጣም ተናዶ ነበረ። እናም ልጅቷን ቀና እያለ ያያት ነበረ። እሷም ደንግጣ ታየው ነበር። እናም መርዙ ቆይ ሚስቱ ነሽ ብሎ ይጠይቃታል። እሷም ሚስቱ እመስላለሁ እንዴ? ቆይ ግን አንተ ማነህ ብላ ልጅቷም መርዙን ትጠይቀው ነበረ። እሱም መርዙ እባላለሁ፣ ጥላቱ ነኝ፣ ጥላቴ ነህ ብሎ ነው እዚህ ያመጣኝ እሺ ብሎ ለልጅቷ ይመልስላት ነበረ። እሷም በጣም ተደነግጥና እኔንም እኮ አግቶኝ ነው ብላ ትመልስለታለች። መርዙም እንዲህ ቆይ እኔ ታግቼ ነው እንዴ ብሎ ለልጅቷ ይመልስላት ነበረ። እና ካዲያ ጥላቱ ነኝ አላልክም እንዴ? አዎ አግቶሃል ብላ ትነግረዋለች። መርዙም ይደነግጥና እጁን ራሱ ላይ ይዝና ወይኔ ይፍራታ፣ የኔ ፍቅር፣ የኔ ድንብላል እያለ የስም አይነት ይደረድርላት ነበረ። ቆይ ኧረ አንተ ዝም በል፣ ቆይ ምን አድርገህ ነው ብላ ልጅቷም መርዙን ተጠይቀው ነበረ። አቦ እኔ ምን አውቃለሁ አትነካኩኝ እያልኳቸው የሆነ ውስጥ አስገብተውኝ ገደል ከተቱኝ ብሎ መርዙም ለልጅቷ ይነግራት ነበረ። እንዴ ቆይ እኔ ይሄን እኮ ስንት ሰው ፈልጎኛል መሰለሽ፣ ቢያንስ እንኳን እስቲ ባክሽን ሂጂና ስልኬን አስመጭልኝ እያለ መርዙም ልጅቷን ይጠይቃት ነበረ። ልጅቷም ኧረ እባክህን አታስቀኝ፣ የሚፈልገውን ነገር አድርግለትና ከዚህ ወጣ ብላ ለመርዙ ልጅቷም ትመልስለታለች። ቆይ አንቺ እዚህ ስንት ጊዜ ሆነሽ ብሎ መርዙም ልጅቷን ይጠይቃታል። እፎይ አላስታውሰውም፣ በጣም ብዙ ጊዜ ሆኖኛል ብላ ትመልስለታለች። ቆይ ግን ምግብ ምናምን የለም ምግብ አይሰጡሽም ብሎ መርዙም ልጅቷን ይጠይቃት ነበረ። እሷም ይሰጡኛል ያው እንዳልሞት አክል ብላ ትመልስለታለች። መርዙም በጣም ያዝንና ወይኔ ወይኔ የፍራታ እኔ እኮ አዲስ አፍቃሪ ነበርኩ እኮ እያለ ለልጅቷ ይነግራት ነበረ። ልጅቷ ምን እያለች ትመልስለታለች። አዎ አዲስ አፍቃሪ እኮ ነበርኩ ብሎ ይነግራታል። ወይኔ ፍራታ፣ ወይኔ የኔ ድንብላል፣ የኔ ኮረሪማ፣ የኔ አብሽ፣ የኔ ጥቁር አዝሙድ እያለ ይፍራታን እንግዲህ በጣም እያሞገሳትና እንትን እየጠራት ይገኝ ነበረ። እቺ ከጎኑ ያለችው ልጅ ከት ብላ ትስቃለች። እውነት እንደ ዛሬ ስቄ አላቅም ነበረ፣ በጣም አሳከኝ ብላ ትመልስለታለች። እናም እንግዲህ መርዙ አሁን ላይ ታግቶ ይገኛል ማለት ነው። ዝና ቤት ክላስ ውስጥ አስገብቶ ይዞታል መርዙን። ኢፍራታና መሀሌት እንግዲህ ክላስ ቁጭ ብለው ስለ ሉላ እያወሩ ነው። የውልሽ ሉላ ያለችበት ቦታ ላይ እያለች እንግዲህ ቆይ ግን አንቺ ነሽ አይደለ እንደዚህ ያስበላሽ? ግን አንቺ መቼ ነው ከኔ ራስ ላይ የምትወርጂው? እያለች ኢፍራታ መሀሌትን ትላታለች። ኧረ እባክሽ ተይ አንቺ ልጅ ታላቅሽ እኮ ነኝ እያለች መሀሌትም ለኢፍራታ ትመልስላት ነበር። ኧረ እባክሽ ራሱ ያቄለ እንዴ ስለ ዝና ብላ መሀሌትም ለኢፍራታ ትላታለች። ደግሞ ዝናን የማያውቅ ሰው አለ እንዴ ብላ መሀሌት ለኢፍራታ ትነግራታለች። ኢፍራታም ቆይ ሉላን እንደሚያውቃት ለዝና ማን ነገረው ብላ ኢፍራታም ለመሀሌት ትላታለች። ሉላን ስለሚያውቃት ሳይሆን በደላላ ነው ያወቀው፣ ያው ደላሎችን እንዲጠይቅለትና የት እንዳለች እንዲያሳዩት ነው ብላ መሀሌትም ለኢፍራታ ትነግራታለች። ኢፍራታ ደላላ መሆኑንስ ማን ነገረው? አንቺ አይደለሽ የነገርሽው ብላ ኢፍራታ መሀሌትን ትጠይቃታለች።
መሀሌትም እኔ አይደለሁም ጠበቃው ነው ያው ሉላን ሲያስቸግራት የነበረው እሱ ነው የነገረው ብላ መሀሌትም ለኤፍራታ ትነግራታለች። እንግዲህ መርዙን እየያዘው ዝና ለሉላን እንዲያሳየው ነው ማለት ነው። እኔ ግን ይቅርታ መሀሌትን ኤፍራታን መስሎ ነበረ ሉላን እንዲመራው ነው እና መርዙ ያለችበትን ቦታ ስለሚያውቅ አሁን ላይ ዝና መርዙን እየያዘው ማለት ነው። ይሄን ሁሉ ያደረገችው መሀሌት ነች። ሊያስዝን መርዙን እንዲይዘውም ያደረገችው እሷ ግን ምን ትላለች? በደላላ ምክንያት ነው እሱ ያወቀበት ብላ ነው ለኤፍራታ እየነገረቻት ያለችው። ኤፍራታ ግን አንቺ ራስሽ ነሽ እያለቻት እህቷን ተጠራጥራታለች ማለት ነው። እና ቆይ ግን አንቺ ከመቼ ጀምሮ ነው እንደዚህ ለወንድ መንገብገብ ያዝሽው? ብላ ኤፍራታም መሀሌትም ለኤፍራታ ተጠይቃት ነበረ። ኤፍራታም እንዴ መርዙ እኮ ስንት ነገር እንዳደረገልኝ አንቺ አታቂም እያለች ኤፍራታም ለመሀሌት ትነግራት ነበረ። ቤት ኪራይ እኮ ሊከፍልልኝ ቤት ሁሉ እኮ ሊቀይርልኝ ነበር እያለች ኤፍራታ ስለ መርዙ ደግነት ለመሀሌት እየነገረቻት ነበረ። መሀሌትም ኧረ እባክሽ ስለዚህ የእሱ መያዝ ሳይሆን ስለ ራስሽ ጥቅም ነው የምትአሳሰበሽ ብላ መሀሌትም ለኤፍራታ ትነግራት ነበረ። ኤፍራታም ወይኔ መርዙ ምን እያደረግክ ይሆን እያለች እንግዲህ ስለ መርዙ በጣም ሀሳብ ይዟት ነበረ። እንግዲህ ኤፍራታ አሁን ላይ በጣም ጉዶናለች ማለት ነው። እሱም እዛ ጋ ወይኔ ኤፍራታ የኔ ድንብላል የኔ ጥቁር አዝሙድ እያለ ራሷን እያሞገሰ ሲናደድ ነበረ። አሁንም ኤፍራታም ደግሞ እሱ መታገቱን ስለሰማች በጣም ተናዳለች። ማን ነገረው ሉላን ማወቁ አለማወቁ እያለች ከመሀሌት ጋር እያወሩ ነበረ። ዝንያው መርዙ ከልጅቷ ጋር እየተወያዩ ነው። ልጅቷም አሁን ዝና የሚልህን አድርግና ከዚህ ውጣ እያለችው ምክር እየሰጠችው ነው። ቆይ እሺ ቆይ ምን ልበለው እያለ መርዙም ግራ ተጋብቶ ልጅቷን እየጠይቃት ነበረ። ቆይ ግን ምን አድርገህ ነው ብላ ትጠይቀዋለች። ሉላ የተከራየህበትን ቤት ታውቀዋለህ? ንገረኝ ብሎ ነው ያመጣኝ እያለ መርዙም ለልጅቷ እየነገራት ነበረ። ደላላዎቹን በሙሉ ደውዬ እየደወልክ ትጠይቃለህ ብሎ ነው ያለኝ ብሎ መርዙም ለልጅቷ ያስረዳት ነበረ። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ስለነበረ ቆይታ አመሰግናለሁ። ባይ